በፀጉር መነቃቀልና መሳሳት የፊት ፀጉር መሸሽ ከተቸገራችሁ የዛሬው ቪዲዮ ለእናንተ ነው። ሰላም፣ ዛሬ የብዙዎቻችን ችግር የሆነውን የፀጉር መነቃቀልና መሳሳት ዋና ምክንያቶቹም ከዚህም በላይ አስፈላጊ የሆነውን እንዴት ፀጉራችንን ወደ ነበረበት ብዛት እንዲመለስ እንዲሁም የፀጉር መሳሳትንና መነቃቀልን በቀላሉ መቀነስና ማስቆም የሚያስችሉን ቀላል ዘዴዎችን እናያለን። ፀጉራችሁን ስታበጥሩ ከወትሮ የተለየ ብዛት ያለው ፀጉር ማበጠሪያችሁ ላይ ካያችሁ፣ የፊታችሁ ፀጉር እየሳሳ ካስተዋላችሁ፣ ወይም ደግሞ ፀጉራችሁን ስታስይዙትና ስትነቁት ብዛቱ ቀንሶ ከታወቃችሁ ምክንያቱን ማወቅና መፍትሄውን መፈለግ አስፈላጊ ነው። ብዙዎቹ የፀጉር መሳሳት ችግሮች ቋሚ ያልሆኑና በቀላሉ ሊመለሱ የሚችሉ ናቸው። ነገር ግን በመጀመሪያ ማወቅ ያለብን ነገር ሁሉም አይነት የፀጉር መነቃቀል ችግር ተብሎ የሚጠራ አይደለም፣ ወይም ደግሞ መደበኛ ኖርማል የምንለው ነው። በአማካኝ አንድ ሰው በቀን ውስጥ ከ50 እስከ 100 ፀጉርን በቀን ሊነቃቀልበት ይችላል። ይህም ኖርማል የሚባል ወይም ምንም አይነት የተለየ ትኩረት የማይፈልግ ነው። ነገር ግን ከዚህ በላይ የሆነ ወይም የተጋነነ የፀጉር መነቃቀል ካጋጠማችሁ፣ ስትታጠቡ ፀጉራችሁ የሚወጣ ከሆነ፣ የትራስ ልብሳችሁ ላይ ብዛት ያለው የተነቃቀለ ፀጉርን የምታዩ ከሆነ ትኩረት የሚሻ ወይም ደግሞ መፍትሄን የሚፈልግ ነው ማለት ነው። ፀጉራችን እርዳታንም የሚጠይቅበት መንገድም ነው። ዋና ዋናዎቹ የፀጉር መነቃቀል ምክንያቶች፣ አንደኛ ጭንቀት። ዋነኛው በድንገት ፀጉራችን የሚነቃቀልበት ምክንያት ነው። በትምህርት፣ በስራ፣ በግል ህይወት የእንቅልፍ ማጣት ምክንያት ለሚከሰት ጭንቀት ሰውነታችን ምላሽ ይሰጣል። ከፍተኛ የሆነ ጭንቀት የፀጉር ፎሊክል ረስቲንግ ፌዝ ወይ ደግሞ የእረፍት ወቅት ተብሎ የሚጠራው ጊዜ ላይ እንዲደርስ ይገፋዋል። ይህም ከጊዜ በኋላ ከፍተኛ የሆነ የፀጉር መነቃቀልን ያስከትላል። ለዚህም ነው ከፍተኛ ጭንቀትን ባስተናገድን ሳምንታት ወይም ወራት ውስጥ የፀጉር መነቃቀልን የምናስተናግደው። በተለይም በድንገት የሚከሰት የፀጉር መርገፍ ዋነኛው ምክንያት ጭንቀት ሊሆን ይችላል። ሁለተኛ የሆርሞን መቀያየር። በተለይ ሴቶች ሁልጊዜ በሆርሞን መቀያየር እናልፋለን። በጉርምስና ወቅት፣ በወር አበባ ዑደት ምክንያት፣ በወሊድ መቆጣጠሪያ ምክንያት፣ በእርግዝናና በማጥባት ጊዜ እንዲሁም ታይሮይድ ኢምባላንስ ምክንያት የሆርሞን መዛባት ሊከሰት ይችላል። ሆርሞን ቀላል የማይባል ለውጥ ሰውነታችን ላይ መፍጠር ይችላል። በፍጥነት ከፍና ዝቅ ሲልም የፀጉር እድገት ሳይክልን ሊረብሸው ይችላል። የፀጉር መነቃቀል የጀመረበት ወቅት የወሊድ መቆጣጠሪያን በጀመራችሁ ጊዜ ወይም ደግሞ ለውጥን ባደረጋችሁ ጊዜ ከሆነ፣ ማጥባት ስትጀምሩ ከሆነ ወይም ደግሞ እርግዝና ላይ ከሆናችሁ እንዲሁም የወር አበባ መዛባት ወቅት ከተፈጠረ ዋነኛ ምክንያቶቹ እነዚህ ሊሆኑ ይችላሉ ማለት ነው። ሶስተኛ የንጥረ ነገሮች እጥረት። ፀጉራችን ጠንካራ ሆኖ ለማደግ ንጥረ ነገሮችን ይፈልጋል። አመጋገባችን ላይ የቪታሚንን ሚነራሎች እጥረት ከኖረ በመጀመሪያ ለውጥን የምናየው ፀጉራችን ላይ ይሆናል። በዋነኝነት በአይረን፣ ቪታሚን ዲ፣ ዚንክና ቢ ቪታሚንስና ፕሮቲን እጥረት የምንጠቃ ከሆነ የፀጉር መነቃቀልንና መሳሳትን እናስከትላለን። ቶሎ የሚደክማችሁ፣ የተሰነጣጠቀና ደካማ ጥፍር ካላችሁ፣ የምግብ ፍላጎታችሁ ከወትሮ የተለየና የቀነሰ ከሆነ ፀጉራችሁ የንጥረ ነገሮች እጥረት እንዳጋጠመው በቀላሉ መለየት የምትችሉበት መንገድ ነው። አራተኛ የሚያጣብቁ የፀጉር አያያዞችና ትራክሽን አሎፔሺያ። ይህ ቀላል ቢመስልም ትልቅ ምክንያት ነው። ሁልጊዜ ተመሳሳይ የሆኑና ፀጉር ላይ ጫና የሚፈጥሩ ስታይሎችንና ልክ እንደ ጥብቅ አድርጎ ማስያዝ፣ ቁጥጥር ወይም የሚያጣብቁ ስብስብ ተደርገው የሚሰሩ ሹሩባዎችን ማዘውተር ፀጉር ላይ ጫና በመፍጠር በጊዜ ሂደትም ትራክሽን አሎፔሺያ ተብሎ የሚጠራውን በፀጉር መጎተት ምክንያት የሚፈጠር የፀጉር መነቃቀልንና መመለጥን ያስከትላል። ብዙ ጊዜ ከፊት ለፊት ወይም በብሔር መሳሳት የሚጀምር ሲሆን በጊዜ ከተደረሰበት በቀላሉ ለመመለስና ይችላል። አምስተኛ እሳትና የኬሚካል ጉዳት። ፀጉራችሁን በእሳት ማሳመርና ስታይል ማድረግ የምታዘወትሩ ከሆነ እሳት የፀጉር ፕሮቲንን ቦንዱን በቀላሉ በማድከም እንዲሰባበር ሊያደርገው ይችላል። ፀጉርን ቀለም መቀባት፣ ፐርም መቀባት፣ ሪላክሰርን ማዘውተር በተመሳሳይ የፀጉር ዛላንና የራስ ቆዳን ሊጎዳብን ይችላል። ይህም ብዙ ጊዜ የፀጉር መሰባበርንና መነቃቀልን ያስከትላል። አስተኛ የራስ ቆዳ ችግሮች። ጭንቅላታችን ወይም የራስ ቆዳችን እንደ ማንኛውም የሰውነታችን ቆዳ ነው። ይህም ማለት እንክብካቤን ይፈልጋል። የራስ ቆዳችን በምርቶች ክምችት፣ በቅባት፣ በወዝና በላበት ከተሸፈነ
የራስ ቆዳ መቆጣትን፣ ማሳከክን ብሎ ጤነኛ ያልሆነ የራስ ቆዳን ይፈጥራል። ይህም በቀላሉ ፀጉር እንዲነቃቀል ያደርግብናል። ሁለተኛ ዘር። አንዳንዴ የፀጉር መሳሳትና መነቃቀል በዘር የሚከሰት ሊሆን ይችላል። ከቤተሰባችን መካከል በአንደኛው ላይ ያለ እድሜ መመለጥና የፀጉር መነቃቀል እንዲሁም መሳሳት ካለ በእኛም ላይ የመከሰት እድል ይኖረዋል። ነገር ግን ሁሉም የፀጉር መነቃቀሎች በዘር የሚመጣ እንኳን ቢሆን በተስተካከለ የፀጉር እንክብካቤና ሩቲን ሊስተካከል ይችላል። የፀጉር መሳሳትና መነቃቀልን እንዴት መከላከል እንችላለን? አሁን መፍትሄውን እናያለን። አንደኛ ጭንቀትን መቀነስና በቂ እንቅልፍን ማግኘት። በአጠቃላይ የተረጋጋ ያኗኗርን ዘዴን መከተል መቻል ጭንቀትን መቀነስ የፀጉር መነቃቀል ላይ ትልቅ ለውጥን ለማየት ያስችለናል። ከ7 እስከ 9 ሰዓት ያክል እንቅልፍን ለመተኛት መሞከር። ጆርናሊንግ፣ ስትሬቺንግ፣ በጠዋት መነሳት፣ ቀላል እንቅስቃሴዎችን ማድረግ፣ በአጠቃላይ ጭንቀትን ሊቀንሱልን የሚችሉ ተግባሮችን ማድረግ የፀጉር መነቃቀልን ብቻ ሳይሆን አጠቃላይ ጤንነታችንን ለመቀየር ያስችሉናል። ሁለተኛ አመጋገባችንን ማስተካከል። ፀጉራችን የሚሰራው ከፕሮቲን ነው። ለዚህም ነው ፕሮቲንን የሚፈልገው። በአጠቃላይ የተመጣጠነ ምግብን ሁሉንም የሚያካትት በቂ የሆነ ንጥረ ነገሮችን የሚይዙ በአጠቃላይም ደግሞ በቀላሉ ፍራፍሬዎችን፣ አትክልቶችን፣ እንቁላሎችን እንዲሁም ባቄላ፣ አቮካዶ የሚያሳስሉትን አመጋገባችን ላይ ለማካተት መሞከር የፀጉር መሳሳትንና መነቃቀልን ለመከላከል እንዲሁም ለመቀነስ ያስችለናል። በተጨማሪም በቂ ውሃን መጠጣት ይኖርብናል። ሶስተኛ የፀጉር ስታይላችንን ማስተካከል። በየጊዜው የፀጉር ስታይሎችን መቀየር፣ ፀጉራችን ላይ ጫና የማይፈጥሩ የፀጉር አያያዞችንና ሹሩባዎችን ማዘውተር እንዲሁም ፕሮቴክቲቭ ስታይል ተብሎ የሚጠሩ ስታይሎችን መምረጥና ይኖርብናል። አራተኛ ፀጉርን በሳት ከማሳመራችን በፊት ሂት ፕሮቴክታንትን መጠቀም። ፀጉርን በሳት ከማሳመር ይልቅ ቀላል የሆኑ ሂትለስ ስታይሎችን መጠቀም። የግድ ሳት መጠቀም ሲኖርብን ደግሞ ሂት ፕሮቴክታንቶችን መጠቀም። ተመሳሳይ ፀጉርን ከኬሚካል የተጋለጠ አለማድረግ። አምስተኛ የራስ ቆዳ እንክብካቤ። ጤነኛ የራስ ቆዳ የጤነኛና ረጅም ጠንካራ ፀጉር መነሻ ነው። በሳምንት አንድ ጊዜም ቢሆን በሮዝመሪ ኦይል የራስ ቆዳን ማሳጅ ማድረግ። በወር አንድ ጊዜ ክላሪፋይንግ ተብሎ የሚሸጡ ሻምፖዎችን መጠቀም። የምንጠቀመው ሻምፖ የራስ ቆዳን ፒኤች ባላንስ መጠበቅ የሚችልና የማይጎዳ መሆኑን ማረጋገጥ ያስፈልጋል። ስድስተኛ የፀጉር መነቃቀልን የሚከላከሉ ፀጉርን የሚያሳድጉ በሳይንስ የተመሰከረላቸውን የተፈጥሮ ግብዓቶችን መጠቀም። እንደ ሮዝሜሪ ኦይል፣ ፔፐርመንት ኦይል፣ ካስተር ኦይል፣ ባዮቲን እና ፔፕቲድንስ የመሳሰሉትን ግብዓቶች መጠቀም። ሰባተኛ ፀጉርን በጥንቃቄ ማበጠር። የምትጠቀሙትን ኮንዲሽነር በአግባቡ መምረጥ። ጠባብ ጥርስ ያላቸው ብሩሾችን አለመጠቀም። እርጥብ ፀጉርን በኮተን ቲሸርት ማድረግ። ቅዝቃዜውን የለቀቀ ውሃን መጠቀም። በሞቀ ውሃ አለመታጠብ። በአጠቃላይ ፀጉራችሁ እንዲነቃቀል የሚያደርጉ ምክንያቶችን ለመለየት መሞከር። ምክንያቱን በመከተልም መፍትሄዎችን ለመስጠት መሞከር ይኖርብናል። ስምንተኛ የሽንኩርትና ዝንጅብል ውሃን መጠቀም። የተፈጨ ሽንኩርትንና ዝንጅብል ለፀጉር መጠቀም የፀጉር መነቃቀልን ለመቀነስ ብቻ ሳይሆን በአጠቃላይ የፀጉር እድገትንና ጤንነቱን ለመመለስ የሚያስችልን በተፈጥሮ ንጥረ ነገሮች የበለጸጉ ግብዓቶችም ናቸው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።